ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። አድማጮቻችን ዛሬ እንግዲህ አርሰናል የአማካይ መስመር ዝርዝሮች ውስጥ ካሉት ተጫዋቾች ውስጥ አሌክስ ስካትን መናነሳ ይሆናል። ስካትን በሚመለከት አርሰናል በቀጥታ በርንማውዝን ማነጋገር ችለዋል። ይህንን የ2 ዓመት የአማካይ መስመር ተጫዋችን ፍላጎታቸው እንደሆነ የሚታወቅ ነው። ታዲያ ይህ የ22 ዓመት የአማካኝ መስመር ተጫዋች እንግዲህ በጣም በብቃቱ ደረጃ ከፍተኛ ደረጃ ይደርሳል ተብሎ ይታሰባል። መድፈኞቹ በብዙ መንገድ የዚህ ተጫዋች አድናቂዎች እንደሆኑም ይታወቃል። ነገር ግን በርንማውዝ ይህንን ተጫዋች የመሸጥ ፍላጎት የለውም። አርሰናሎች ብሩኖ ጎሜሬስን፣ ቶናሊን፣ ቡዋዲን ብዙ ተጫዋቾችን በዚህ ክረምት እያዩ ነው የሚገኙት። የአንድሬ በርታ በተመሳሳይ ሰዓት ብዙ ተጫዋቾችን መፈለጉ የሚጠበቅ ቢሆንም በመጨረሻ የትኛውን ተጫዋች ያስፈርማሉ የሚለው ትልቁ ጥያቄ ነው የሚሆነው። ነገር ግን አርሰናሎች በሚገባ ይህንን ሁኔታ እያጤኑበት ይገኛሉ። ዝውውሩ ላይ ለመሳተፍ ታዲያ ወሳኝ የሆነውን የመጨረሻውን ምዕራፍ ለመውሰድ ሙከራዎችን የሚያደርጉ ይሆናል ተብሎ ይታሰባል። ነገር ግን አርሰናልና አሌክስ ስካትን እናንሳ። እንግዲህ አሌክስ ስካት በብዙ ጊዜ በእግር ኳስ ከሚገኙ በ8 በ10 ቁጥር እንዲሁም አንዳንዴ በ6 ቁጥር ሚና መጫወት የሚችል ዲፕ ፕሌይንግ ሚድፊልደር ከሚባሉ ተጫዋቾች ውስጥ አንዱ ነው። ስካት 22 ዓመቱ ላይ መገኘቱ በበርንማውዝ ቤት በአንዶኒ ራዮላ አስደናቂ ብቃቱን ማሳየቱ ቶማስ ቱሄሉ የእንግሊዝ ብሔራዊ ቡድን ከታዳጊ ተጫዋቾች ዝርዝር ውስጥ በመካተት አሌክስ ስካት በፐርፎርማንስ ረገድ በጣም አስደናቂ እንደሆነ የምናደንቀው ነው። ታዲያ ይህ ተጫዋች ሜትር ከ78 ነው ቁመቱ። የአማካይ መስመሩን መሸፈን መቻሉ ተመራጭ ያደርገዋል በበርንማውዝ ቤት። ይህ ተጫዋች እንግዲህ ዋጋው በወቅቱ 50 ሚሊዮን ዩሮ አካባቢ ነበር። አሁን ግን 75 ሚሊዮን ፓውንድ ደርሷል። ይህ ተጫዋች ታዲያ በብሪስተን ሲቲ በተለይ በአንድ ወቅት በሊግ ካፕ ማንቸስተር ሲቲን ካገኙ በኋላ በጣም የሚደነቅ ተጫዋች እንደሆነ ፔፕ ጋርዲዮላ በወቅቱ መስክሮለት ነበር። ለእንግሊዝ የ18 ዓመት፣ የ19 ዓመት፣ የ20 ዓመት፣ የ21 ዓመት ቡድን ውስጥ በሚገባ መሳተፍ የቻለ ነው። የኳስ ቁጥጥሩ፣ የፕሬሲንግ አቅሙ፣ የፐርፎርማንሱ በጣም የተለየ የሚያደርገው ነው። እንግዲህ ዩናይትድ፣ አርሰናል፣ ማንቸስተር ሲቲን ጨምሮ እነዚህ ሁሉ ቡድኖች ይፈልጉታል። እድሜው ተመራጭ የሚያደርገው ነው የሚሆነው። ለምሳሌ በሱ እድሜ አካባቢ ካሉ ተጫዋቾች ውስጥ ለምሳሌ ብናየው ማለት ነው ኤሊየት አንደርሰን 23 ዓመቱ ላይ ይገኛል። አዩብ ቡዋዴ 18 ዓመቱ ላይ ይገኛል። እነዚህ ሁሉ ተጫዋቾች ማለት ነው በአማካይ መስመር ላይ ማለት ነው ከእሱ የተለየ የሚያደርገው ለምሳሌ ኤሊየት አንደርሰን ዲፌንሲቭ ሚድፊልደር የምንለው አይነት ሚና ያላቸው ናቸው። አዩብ ቡዋዲም እንደዛው ነው። ይህ ተጫዋች ግን የተለየ በዚህ ረገድ በቴክኒካል አቢሊቲ በፓስ አቅሙ ረገድ እንግሊዛዊ የሚያይመስል ብዙዎቹ ጃክ ግሪሊሽን ያስታውሰናል ይላሉ። ግሪሊሽ እንደዚህ አይነት ብቃት ነበረው። እንግዲህ ይህንን ተጫዋች ስናነሳ እንግዲህ የጃክ ግሪሊሽ አይነት ብቃት ማሳየቱ ብቻ አይደለም። በቻምፒዮንሺፑ በፕሪስተን ሲቲ ጥሩ ፐርፎርማንሱ ካሳየ በኋላ ነው እንግዲህ በርንማውዝ እና ምልመላው የሚደንቅ ነው አይደለ? ብዙ ተጫዋቾችን አሳይቶናል። እንግዲህ በብቃቱን ለምሳሌ በፓስ በማድረግ 41 ፓሶችን በየጨዋታው የመሞከር አቅም አለው። አቨሬጅ 75.7% ላይ የሚያስቀምጠው ነው። ኳሶቹን ወደፊት በጨዋታዎች ወደ 3.4። አርሰናል አሁን ይህንን ተጫዋች የሚፈልገው በፕሮግሬሲቭ ኬሪው ነው። ይህ አርሰናል የአማካይ መስመር እድሎችን በመፍጠሩ ረገድ ወደፊት ኳሶችን በመውሰድ ተመራጭ የሚያደርገው አሌክስ ስካትን እድሎችን በመፍጠር ሹት ክሬቲንግ አክሽኑ 2.3 ነው፣ ጥሩ የሚባል ነው። ዲፌንሲቭ አክሽኑ 2 ነው፣ ጥሩ የሚባሉ ናቸው። ዱዋሎችን ጥሩ የሚባል ነው፣ 1.2 ነው። ፕረስ በማድረግ አቅሙ ጥሩ ነው። እንግዲህ በውድድር ዓመቱ ብራይተን ላይ፣ አርሰናል ላይ፣ ፉልሃም ላይ ማስቆጠሩን መርሳት የለብንም። እንግዲህ ትልቅ አስቸጋሪ የሚሆነው የወጥነት ጥያቄ ነው። ስካት የዚህ ዓመት የውድድር ብቃት ጥሩ ፐርፎርም ያሳየበት ነው እንጂ በጉዳት የሚቸገር ተጫዋች መሆኑን መርሳት የለብንም። እዚሁ ጋር መነሳት የሚጠበቅበት በባህሪ በፐርፎርማንስ ጥሩ ብቃት ያለው ተጫዋች ይሁን እንጂ አሁንም ቢሆን የዚህ ተጫዋች ጥንካሬዎቹ በቦል ፕሮግሬሽኑ ላይ ለምሳሌ በጨዋታዎች ውስጥ ሰክሰስፉል ፓስ በማድረግ በየጨዋታዎቹ 1182 ነው። አቨሬጅሊ 85% ነው፣ ጥሩ የሚባል ነው። ከአማካይ ዲፕ ፕሌይንግ ደግሞ 53 አኩሬት ሎንግ ፓስ 41% እድሎችን ያሉት ነው።
በመከላከሉ 60 ታክሎችን፣ 36 ኢንተርሴፕሽኖችን፣ 195 ሪካቨሪዎችን በሙሉ የውድድር ዓመቱ አድርጓል። ጥሩ የሚባል ነው። በዚህ ረገድ 86% ላይ የሚቀመጥ ነው። ነገር ግን ይህንን ብቃቱን ቀጣይ ዓመት ላይ መድገም ይችላሉ። እንግዲህ ጎሎችን በተቃራኒ ሳጥን ቦክስ ውስጥ ጎሎችን የማስቆጠር አቅሙ በጣም ወሳኝ የሚባል ነው። የአካል ብቃቱን በሚገባ ማሻሻል የሚያስፈልገው ይሆናል። ከአርሰናል ከሚፈልጋቸው ከሌሎች ተጫዋቾች አንጻር ምን ያክል ይታያል ከተባለ በኔታ አዩብ ቡዋዲን አርሰናሎች የሚያገኙ ከሆነ ስካት ላይ ቢያተኩሩ ውጤታማ የሚሆኑ ይመስለኛል። ከስካት ውጭስ አርሰናል በዚህ የዝውውር መስኮት ሌሎች ተጫዋቾችን ሊፈልግ አይችልም ወይ ካላችሁኝ፣ ግን በዝውውር መስኮቱ እንግዲህ በተለያየ ጊዜ የተለያዩ ተጫዋቾችን መፈለግ እንደ ቡድን አስደሳች የሚሆን ቢሆንም ነገር ግን አርሰናል በመጨረሻ በዝውውር ፐርፎርማንሱ ላይ በዝውውር ብቃቱ ላይ የተለያዩ ሁኔታዎችን ማጤን ይፈልጋሉ። አንደኛው ዋጋውን ነው። ዋጋው በፐርፎርማንሱ ጋር የሚያያዝ ነው የሚሆነው። አርሰናል ለዚህ ተጫዋች ጥሩ ፐርፎርማንስ የሚያደርግ ይሆናል ብለው ከገመቱ በዝቅተኛ እስከ 70 ሚሊዮን ፓውንድ ሊያወጡበት የሚችሉት ነው። ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ፣ ቶተናም የአማካይ መስመር ላይ ከፍተኛ ፍላጎት እንዳላቸው ይታወቃል። ስለዚህ እዚህ ላይ በሚገባ መጤን ያለበት ይመስለኛል። ነገር ግን አርሰናል እንግዲህ እንደ ማንኛውም ተጫዋቾች የመጀመሪያ ምልመላቸውን አድርገዋል። የመጀመሪያ ምልመላቸው ውጤታማ የሚባል ነበር ወይ ካላችሁኝ፣ አዎ ውጤታማ የሚባል ነው። ነገር ግን በርንማውዝ ደግሞ ከዚህ በፊት ሴሜዮን እንዳደረገው ሌሎች ተጫዋቾች ሴሜዮን ያደረገው የምታስታውሱት ነው። ኮንትራት ይፈርማል። ለምሳሌ ስካት ኮንትራት ከፈረመ በኋላ በኮንትራቱ ላይ የኮንትራት ማፍረሻ ይኖረዋል። ያንን የሚከፍል ቡድን ካለ ሊሄድ ይችላል የሚል ነው። እንግዲህ ይህ ተጫዋች አሁን በርንማውዝ 80 ሚሊዮን ፓውንድ ቢሉ 2 ዓመት ኮንትራት ነው የሚቀረው። ስለዚህ እስከ 60 ሚሊዮን ፓውንድ ሊገኝ የሚችልበት እድል ይኖራል የሚል ነው። ይህ በጣም በሚገባ መታሰብ የሚጠበቅበት ነው። የአማካይ መስመሩ ላይ ያለው ድንቅ ብቃት መደነቅም ይጠበቅበታል። ነገር ግን ተጫዋቹን ማሳመን አንዱ ግድ የሚል ይመስለኛል። መድፈኞች ታዲያ እንደ አርሰናል ደግሞ ከዝውውር አንጻር ካሉት የአማካይ መስመሮች አንጻር የስካት ዝውውር እንዴት ይታያል ካልን 2-3 ነጥቦች እናንሳ። ብሩኖ ጎሜሬስ በብቃቱ ረገድ በጥራት ረገድ በጣም ጥሩ ፐርፎርማንስ ያለው ነው አይደለ? እዚሁ ጋር ሁለተኛ የሚነሳው ተጫዋች ከብሩኖ ጎሜሬስ እኩል ማለት ነው ቡዋዲ ነው። ሶስተኛ ነው ስካት፣ ሶስተኛ ቶናሊና ስካት ቀጣይ ሆነው ነው የሚመጡት። የቶናሊ ዋጋ አስቸግሯቸው ነው መድፈኞቹ ከቶናሊ ዝውውር የሚወጡት። ነገር ግን የስካት ዝውውር በፐርፎርማንስ ረገድ ጥሩ የሚባል ቢሆንም ቀጣይ ዓመታቶችን ማሳየት ያለበት ይመስለኛል። በጥራት ረገድ አርሰናል ብሩኖ ጎሜሬስ ላይ ማተኮር የሚያስፈልግ ይሆናል። ቡዋዲንም አስፈርመው ለሚቀጥለው ዓመት ወደ አርሰናል እንዲመጣ ማድረግ። ምክንያቱም አርሰናሎች በቀጣዮቹ ዓመታቶች ሚካኤል ሞሬኖ ስብስቡን ሊለቅ የሚችልበት እድል ይኖራል። ስለዚህ በዛ ሁኔታ ላይ ማጤን የሚጠበቅባቸው ይሆናል ብዬ አስባለሁ። አርሰናል እንደ ስብስብ የአማካይ መስመሩ ሲታሰብ አሁንም ቢሆን እንግዲህ በቡድን ውስጥ አንድ ተጫዋች ብቻ ነው የአማካይ መስመሩን የሚለቀው አይደለ? ከዛ ውጭ ያሉት በሙሉ ስብስቡን የሚቀጥሉ ይሆናል። ስለዚህ ያንን ቦታ ማን ይሸፍነዋል የሚለው ትክክለኛው ጥያቄ ሆኖ የሚነሳ ይመስለኛል። ቦታውን ማን ይሸፍኗል ካል ኖርጋርድ በክረምቱ ይለቃል። ኖርጋርድን ማን ይተካል? ኖርጋርድን ለመተካት ብሩኖ ጎሜሬስ ተመራጭ ተጫዋች ነው። ብሩኖ ጎሜሬስ አርሰናሎች ዴክላን ራይስ እዚሁ ቦታ ላይ እንግዲህ ስካሊ የሚጫወት ከሆነ ሌላኛው ተጫዋች ማለት ነው ከስካሊ እኩል ማን ይፎካከራል? ስካሊ እንዳለ ሆኖ ጥሩ የሚባል ፐርፎርማንስ ቢሆንም የስካሊን የአማካኝነት ሚና ግን ለቀጣዮቹ ዓመታቶች ውስጥ በፈታኝ ሁኔታ ውስጥ የሚወድቅ ይመስለኛል። ስለዚህ ስካትን መያዝ ውጤታማ የሚያደርግ ነው። ነገር ግን በተመሳሳይ የዝውውር መስኮት ብሩኖ ጎሜሬስ እና ስካትን ማስፈረም አስቸጋሪ የሚሆን ይመስለኛል። ምክንያቱም አርሰናል የአጥቂ መስመሩን ማሻሻል ላይ ስለሚያተኩር ብሩኖ ጎሜሬስን ብቻ ሊሆን ይችላል በዚህ የዝውውር መስኮት። ለቀጣይ ዓመታቶች ግን ስካትን በመድፈኞቹ የዝውውር ኢላማ ውስጥ እንዳለ ማሰብ ይጠበቅብናል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።